سبحانه وبحمده وسع كرسي السماوات والأرض سمايم كرسي سفايلا ولا يؤوده حفظهما نسم متبق للسويسان وما قدر الله حق قدر يا الله أنت تكلني متن على متنوتم إلى مري أنتنا كأنت بفيت من مل وأنت الآخر ما جرش عم تكرم أنتنا كأنت بوحالي اللي ميلاد 40 عمت إلى النبي عليه الصلاة والسلام الله بتشاوني فكرة لمن الملك اليوم زاري نقصنا لمن إلال ماني ملسا ماني مل لله الواحد القهار عندنا لبتشني ولا أشنا فيه الله نوسيل الله لراسه من الله شيء إننا سماين فترنات بأيد بجاتشن وإنا لموسعون يا صفاناتنا من ندالا كزيجك أسول لفترنا علاج كزام الله دمنا استكاك روحم بجنكلاتو أسقباب وداينو سيدر ساينون كفته ودافو سيدرس عنتأس الحمد لله على باتاچن كافرنا أفر دمو يدفرسا نعم أفر لجوشن أفر ما دفرسو أيكر نساسات انشلالنا ودقيتاچن مملس قال ربنا ظلمنا أنفسنا إلا قليلا لو أنكم كنتم تعلمون ود مؤمنان يزاري خطباتشن سل فطرة عالم جمارة هنا يسوي لي يتفتربت مسارتها على مال ورزش مدر يتلاكبت وده مدر يوردبت يتستو على في النت يسوي لي زش مدر يعني إني جاعل في الأرض خليفة أنا مدر لي تتكي أمباسادروች ላረግነው ወይም يخلف بعضه بعضا አንዱን የወለደ የሚተካ ፍጡር ላረግነኝ ብሎ ስለኛ ታላቅነት ስለ አደም ልጆች ዝና ገና ድሮ አላህ ወጇል የሰው ልጆችን ሊገዙት እንጂ አልፈጠራቸው ምድርን ያለሙ ዘንድ አዟቸዋል واستعمركم فيها ይህን ተልኮ ረስተን ዛሬ በዱንያ ነው አይሰክረን በቁስ ናውዘን እንገኛለን ታዲያ የሰው ልጅ ወደ ምንጩ መመለስ የአላህን ትልቅነት ማሳየት ለምን እንደተፈጠረ መጠቆም በዚህ ዘመን በእኛ ላይ ግዴታ ይሆናል መጀመሪያ አላህ እሱና እሱ ብቻ ነበር ይላሉ ነብዩ አለይሂ ሰላቱ ወሰለም كان الله ولم يكن شيء معه ከሱ ጋር ምንም አልነበረ ሰማይ ምድር ውሃ ንፋስ አየር ዛፍ እንስሳ የሰው ልጅ አርሽ ኩርሲ ጀነት ጀሃነም ሲድረቱል ሙንተሃ መላእክት ማንም አልነበረ አላህ ከዛም አሉ ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ትልቁን ዓለም አርሽን ፈጠረ ይላል ግዙፉን ዓለም ስፋቱን ውፍረቱን እሱ ብቻ የሚያቀው በቁጥር ሊለካ የማይችለውን ፍጥረት አላህ ፈጠረ አርሽን አላህ ይገለገልበት ካርሽም ጥቅም ማያገኝ ከሱ በፊት ነውና አላህ ነበር فلل عرش يحمله عرش አይሸከመው ወለል ኩርሲዩ ይስንዱ ኩርሲይ የሚባለው ዓለም እሱን ያግዘው በለል عرش وعظمته عرشም ይሁን ታላቅነቱ والكرسي وعظمته كرسي يميهم قزفته كلهم بالله طبق أسر الله النبتة عرشن كفتر وهلا وهان كسر فتر يوهو وفرت إلى النبي عليه الصلاة والسلام أمسمته أمت يا سيد علينا أمسمته أمت الله إهن كفتر وهلا ሶስተኛ ቀለም ብዕርን ፈጠረ ብዕርን ከፈጠረው በኋላ አላህ አናገረው اكتب مقادير الخلائق ما يكون وما سيكون لو كان كيف كان يكون ፍጥረቱ ላይ የሚከሰተውን ጻፍ አለው አላህ ነብዩ አለይሂ ሰላቱ ሰላም ምናሉ فانشق القمر من خشية الله يا الله أنت زاسي سما بقرودن قطو تسنتك قيلا مصحف جمر ዛሬ የተሰበሰብንበት ስብሰባ ተጽፏል
ነገ የምንሰበሰበው ተጽፏል እስከ የውም አልቂያማ። ወኩለ ሸይ ነው የሚል አላህ። ሁሉን ነገር አሕሰይናህ ሰብስበን ጽፈነዋል። ፊ ኢማሚን ሙቢን ግልጽ በሆነው ሰሌዳ ላይ ለውሕ መሕፉዝ ይባላል። የሚጠበቀው ሰሌዳ እሱ ጋር ሁሉ ሰፍሯል። እሱ ውስጥ ያለውን አላህ እንጂ ሌላ የሚያውቅ የለም። ከዛ በኋላ አላህ እዚህ ጋር የተጻፈውን ወደ አፈጻጸም አወረደው። ወሰነ ቀደር የተጻፈው ነው ቀዷ ሲፈጸም ማለት ነው። አላህ ትእዛዝ አስተላለፈ ፍጥረቱ ዓለም እንዲፈጠር። ሰማያት ተፈጠሩ፣ ምድር ተፈጠሩ፣ የሰው ልጅ ይቀጥላል። ወአውሓ ፊ ኩሊ ሰማኢን አምረሃ ወደ ሰማያትም አላህ ትእዛዝን አስተላለፈ። ሰማይን ፈጠራቸው። ምድርን 7 ሰማይን 7 አድርጎ ፈጠረው አላህ። ግን ይላል አላህ ሰማይና ምድር አንድ አካል ነበሩ ይላል። ከዛም ለያየናቸው ይላል። አወለም የረ الذين كفروا أن السماوات والأرض كانتا رتقا አንድ የነበሩና ففتقناهما የለያየናቸው መሆናቸውን አላዩም እንደ እነዛ ይካዱት ይላል አላህ። አንድ ነበር ሰማይም ምድርም ከአንድ ነው አላህ የቀደደው የነጣጠላቸው። ስለ አላህ ስለ ትልቅነቱ ሲናገር ስለ ኃያልነቱ ሲያውጅ አለዚ ያ አላህ ማለት እሱ ነው። خلق 7 سماوات طباقا አንዱ ባንዱ ላይ የተነባበሩ ሲሆን የፈጠራቸው አላህ እሱ ነው። ما ترى في خلق الرحمن من تفاوت በአዛኙ ጌታ አፈጣጠር ክፍተትን አታይ። ተመልከት አማትር ينقلب اليك البصر خاسئا وهو حسير። ለዛነው ቁርአን ስንቀራ ቁል በል አዑዙ እጠበቃለሁ ቢረቢል ፈለቅ ፈልቅቆ በሚያወጣው ጌታ እጠበቃለሁ። ከአንድ አካል ሰማይና ምድርን ፈልቅቆ የሚያወጣ ይሄን አዲሱን ክስተት የዘመኑ ጥናት ያጠኑ ሳይንቲስቶች the big bang theory ይሉታል። የታላቁ ፍንዳታ ቲየሪ የሚሉት አላቸው። ጥናቱ የሚያሳያቸው ምንድነው? ሰማይና መሬት አንድ ሆና መሃላቸው በተፈጠረ ሙቀትና ፍሪክሽን ተነጣጠሉ ይላሉ። ሄደው ትንሽ ጭላንጭሉ ላይ ደረሱ። እኛ ቁርአን ድሮ ነግሮናል። አወለም የረ الذين كفروا እነዛ ካዲያን አልሰሙም አላወቁም እንዴ? አነ السماوات والأرض ሰማይና ምድር ካነታ ረትቀን አንድ የነበሩና ፈፈተቅናሁማ የለያየናቸው መሆናቸውን አላወቁም እንዴ ይላል። ፍጥረተ ዓለሙ ጅማር ዓርሽ የሚባለው ግዙፍ ዓለም አላህ በእጁ ከፈጠረው ፍጥረት ውስጥ እሱ ነው። ሌላኛው አደም ነው። ሌላኛው ጀነቱ አድን ነው። አራተኛው ቀለም አላህ በእጁ የፈጠራቸው ናቸው። ሌላውን ግን ሁን አለው ሆነ አላህ። ዓርሽን ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰሃቦቹ ጋር ቆመው ወደ ደመና ተመለከቱ። ይህን ደመና ምንድነው የምትሉት አሏቸው። በአረበኛ ቃል ነገሯቸው። ከዛም ወደ ሰማይ አማተሩና ከምድር ወደ ሰማይ ምን ያህል ይርቃል አሏቸው። አናቅም አሉ ሰሃቦቹ። ነቢዩ ዓለይሂ ሰላቱ ወሰላም 500 ዓመት ያስሄዳል። ይሄው የምናየው ፕላኔት የሚባሉት ዩኒቨርስ የሚባለው ምናምን የሚባለው ከአንደኛው ሰማይ ስር ያለ አንዱ ሰማይ ሌላውን እንዲያቅፎታል። ሁለተኛው ሰማይ ሌላውን አዝሎታል። ሶስተኛው ሌላውን ያጥረዋል። አራተኛው ያጥረዋል እስከ 7 ድረስ ልክ እንቁላል ከውስጡ ያለውን ቅርፊቱ እንደሚይዘው አንዱ አንዱን ጠበቅ ተነባብሮ ነው የተቀመጡት። ከ7ቱ ሰማይ በላይ ኩርሲይ የሚባል ዓለም አለ። ግዙፍ ነው እሱ። ነቢዩ ዓለይሂ ሰላቱ ወሰላም ስለዚህ ግዙፍ ዓለም ሲናገሩ አንዱ ሰማይ 500 ዓመት ያሰዳል አሉ። ውፍረቱ ከአንዱና ከሁለተኛው መሃል ሌላ 500 ዓመት ክፍት አየር አለ። 7ቱ እንዲነባበሯቸውና
መሰማዋቱ ሰብዓን ሰባቱ ሰማይ ወስዳችሁ ኩርሲይ የሚባለው ዓለም ላይ ብትጥሉት በረሃ ላይ እንደወደቀ ቀለበት ማለት ነው። سبحانه وبحمده وسع كرسيه السماوات والأرض سمايم كرسيم سفايلا ولا يؤوده حفظهما نسم مطبق لسوا يسانو كرسيين وسداچو عرش ላይ ብትጥሉት ቦታ የለው ከኩርሲይ በላይ ውሃላሉ 500 ዓመት ያሰዳል አርሽን ግን ስፋቱና ግዝፈቱን እሱ ብቻ ነው የሚያውቀው ነብዩ አለይሂ ሰላቱ ወሰለም አላህ خالق الاكوان ይሄ የአላህ ግዝፈት ታላቅነት ሁሉ ነገር ማይሳነው መሆኑን ረሳንና ዛሬ መበደል ቀላል ነው ሙቶ እንደሚቀሰቀስ ሰው ዘንግቷል አልካደም ባፉ በድርጊቱ ግን አፈጽሞታል ቸክ ሰጥቶ ይጠፋል ውሸት እንደ ልብ ነው ወሬ ቆንጥሮ ማስተላለፍ ችግር የለው መቀባበል ተራ ነገር ነው ዝምድና መቁረጥ ተራ ነገር ነው የወላጅ ሀቅ መርቀጥ የለም ወማ ቀደሩላህ ሐቅ ቀድሪ የአላህን ትክክለኛ መጠን አልመጠኑትም ይላል ነብዩ አለይሂ ሰላቱ አላሁመ አንተ الأول መጀመሪያ አንተ ነህ ካንተ በፊት ምንም የለም ወአንተ الآخر መጨረሻ የምትቀረው አንተ ነህ ካንተ በኋላ የለም ይላል የቂያም ቀን ሲደርስ ፍጥረት ዓለሙ ያልቃል ነቢያት ይሞታሉ መላእክት ይሞታሉ ሰማይና መሬት ይተረማመሳሉ ያኔ አላህና ጥቂት መላእክቶች ይቀራሉ የሞት መላእካን አላህ ይጠራዋል ማን ቀረ ይለዋል ጌታዬ እኔ ጅብሪል ሚካኤል ነው ይላል የጅብሪልን ሩህ ውሰድ ይለዋል አላህ ይወስዳል ማን ቀረ ይለዋል እኔና ሚካኤል የሚካኤልን ሩህ ውሰድ ይለዋል እሱም ይሞታል መጨረሻ ማን ቀረ ይለዋል ጌታዬ እኔ ብቻ ይላል ሞት መለከል መውት ይለዋል አንተም እለፍ ይለዋል የተፈጠረው ፍጥረት ሁሉ ጸጥ ባለበት ተጨባጭ 40 ዓመት ይላሉ ነብዩ አለይሂ ሰላቱ ሰላም አላህ ብቻውን ይፎክራል ሊመኒል ሙልኩ اليوم ዛሬ ንግስና ለማን ነው ይላል ማን ይመልሳል ማንም የለም لله الواحد القهار ይላል ለአንዱና ለብቸኛው ለአሸናፊው አላህ ነው ሲል አላህ ለራሱ ምላሽ ይሰጣል አላህ ኃያል ጌታ ታላቅ ጌታ አላህም በ6 ቀናት ሰማይን ምድርን ፈጠረ ምድርንም ባረካት ሰማይ ውስጥ የሚኖሩትን መላእክቶችንም ቦታ መደባቸው አንደኛው ሰማይ የሚኖሩት ከሁለተኛው በሳይዝ ያንሳል ግዝፈታቸው በየሰማዩ ልክ ይጨምራል ሁሉንም ሰማይ በትእዛዝ ሞልቷቸዋል ሰማያት ሞልተዋል በመላእክት ታጭቀዋል ለዛ ነው ነብዩ አለይሂ ሰላቱ ሰላም አንድ ሰሃቦቹ ጋር ቁጭ ብለው አጥት ሰማይኮ ሲጥጥ ሚል ድምጽ አወጣች መኪና ጭነት ሲበዛበት የሚያወጣው ድምጽ አለ አይደል ሲጥጥ አለች አለ ነብዩ ሰለላሁ ዐለይሂ ወሰለም وحق لها ان تئط ልትል ይገባታል አሉ ነብዩ አለይሂ ሰላቱ ሰላም ከሰማይ ላይ እኮ ምንም ቦታ የለም ወይ የሚሰግድ መላእክት ወይ ዚክር የሚያደርግ ወይም ሩኩዕ ላይ ያለ ቢሆን እንጂ ባዶ ቦታ የለም ለዛም አላህ ሰማይ በየጊዜው እንድትሰፋ ውሳኔ አስተላለፈ እኛ ሰማይን ፈጠርናት ቢአይዲን በጃችን ወኢና ለሙሲዑን ያሰፋናት ነው ምንዳላል ከስድስተኛው ቀን በኋላ የውሙል ጁምዓ የጁምዓ ቀን አላህ ጀነትና ጀሃነምን ፈጠረ ጁምዓ ከዐሱር በኋላ አባታችን አደም እንዲፈጠር አላህ ወሰነ ዛሬ ጁምዓ ለዛ ነው ነብዩ አለይሂ ሰላቱ ሰላም ጁምዓ ቀን ይላሉ አደም ወደ ጀነት የገባበት ከጀነት የወጣበት የተፈጠረበትም ቀን ነው ይላል ከዐሱር በኋላ አላህ የሞትን መላእክት ወደ ምድር ላከ
ከመሬትም አፈር ዘግነን አለ ይዞ መጣ። ይዞት የመጣው አፈር ነጭ አለው፣ ቀይ፣ ድንጋዩ፣ ጠጠሩ፣ ጥቁሩ ሁሉ አለ። ይሄንም አፈር በጀነትና በሲድረተል ሙንተሃ መሃል አስቀመጠ። መላእክት መጥተው አላህን ጠየቁ፣ ይሄ ጭቃ ምንድነው? ኢኒ ኻሊቁን በሸረን ሚን ጢን፣ ከዚህ ጭቃ ሰውን ልፈጥር ነው አላቸው። ከዛም አላህ አደምን አስተካከለ። ሩህም በጭንቅላቱ አስገባበት። ወደ አይኑ ሲደርስ አይኑን ከፈተ፣ ወደ አፉ ሲደርስ አነጠሰ። አልሐምዱሊላህ አለ አደም። የመጀመሪያ አባታችን ቃል አልሐምዱሊላህ። ከዛም ወደ ሆዱ ወረደ፣ ወደ እጁ ገባ። ሩህ ምንድነች? አላህን የከተታት ሚስጥሯ ምንድነው? ቁል ሩሁ ምን አምሪ ረቢ፣ እሱም ያውቃት ጥበብ ነች ሩህ ማለት። ተኝተን ሰማይ ደርሳ ትመጣለች፣ እሱ ነው የሚያውቀው እንዴት ደርሳ እንደምትመጣ። አጀሏ ከደረሰ እዛው ንዛታለን አለ አላህ። ያልደረሰው እንልከዋለን፣ ይነቃል ሰውዬ። ሚስጥሯ ምንድነው? ሩህ ብርሃን ነች? ንፋስ ነች? ቁል ሩሁ ምን አምሪ ረቢ፣ ጌታ ብቻ ነው የሚያውቀው። ያኔ አደምም እጁ ጋር እንደገባች መቆም አማረው። ወኹሊቀል ኢንሳኑ ዐጁላ፣ ችኮላ ያኔ ነው የጀመረው። አደምም እንደተፈጠረ ወደ መላእክት መጣ፣ ሰላምታ አቀረበላቸው። መላእክትም ደረጃውን ለማወቅ ጠየቁት። ወዐለመ አደመል አስማአ ኩለሃ፣ የሁሉንም ነገር ስም ለአደም አስተማር ነው አለ አላህ። የሁሉንም ቋንቋ አሁን የምንማረው አደም አባታችን ያውቁታል። ለዛ ነው ዑለማዎች አባታችን አደማውን ከምድር ቢወጡ የትኛውም ሀገር ሄደው ያላስተርጓሚ መነጋገር ይችላል። ሁሉንም ቋንቋ አላህ አስተምሯቸው። መላእክት በእውቀቱ ተገረሙ። ለአደም የክብር ስግደት ወረዱለት። ሸይጣን ሲቀር እሱ አልሰግድም አለ። አአስጁዱ ሊመን ኸለቅተ ጢና፣ ከጭቃ ላቦካው ሰግዳለሁ እንዴ? ኸለቅተኒ ሚን ናር፣ እኔን ከሳት ፈጥረኝ ከሚያቃጥል ከሚበላ ከጭቃ ለተፈጠረው ሰግዳለሁ እንዴ? ጭቃ እሳትን እንደሚያጠፋው አላወቀም ሸይጣን። አላህም አደምና ሐዋን ወደ ጀነት ግቡ አላቸው። አንዲትን ዛፍ እንዳትበሉ አላቸው። ጀነት የሚለው ስያሜ አትክልት ማለት ነው። ዛፍ የበዛበት ዓለም ነው። አዝርዕት ፍሩት የበዛበት ሀገር ነው። የተከለከሏትን አባታችን አደም ከሐዋ ጋር ቀመሱ። ያኔ ልብሳቸው ተገፈፈ። ከጀነትም እንዲወርዱ አላህ ወሰነ። አባታችን አደም የምድርን ህይወት ለመጀመር ወደ ምድር ከሐዋ ጋር ወደ ምድር ወረዱ። አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه። ውድ ምእመናን ዛሬ ፍጥረት ዓለሙን ጅማሮ መውሳታችን የአላህን ኃያልነት እንድንረዳ ብሎም እንደ ሰው ልጅ የተላክንበትን ቁም ነገር እንዳንረሳ ለማስታወስ አላሁ ሱብሓነሁ ወተዓላ አባታችን አደምን ወደ ምድር ሐዋን አወረዱ። እነሱም ይቅርታ ጌታቸውን ጠየቁ። ቃላ ጌታችን ረበና ዘለምና አንፉሰና፣ ነፍሳችን በድለናል ትእዛዝህን በመጣስ ወኢን ለም ተግፊር ለና፣ ካልማርከን፣ ወተርሐምና ካላዘንክልን፣ ለነኩነነ ሚነል ኻሲሪን፣ ከከሳሪዎች እንሆናለን። አላህ ማህርታ ሰጣቸው። የምድራዊ ቆይታን እንዲያሳልፉ ትእዛዝ ሰጥቶ አወረዳቸው። የመጀመሪያ ከአባታችን አደም እንደ ሰው ልጅ የምንማረው ትምህርት ማጉደል ይኖራል፣ ማጥፋት ይኖራል፣ መቀነስ ይኖራል፣ መሳሳት ይኖራል። አባታችን ከአፈር ነው፣ አፈር ደግሞ ይደፈርሳል። እኛም የአፈር ልጆች ነን። አፈር መደፍረሱ አይቀርም፣ እንሳሳት እንችላለን። ወደ ጌታችን መመለስ ቃላ ረበና ዘለምና አንፉሰና፣ ነፍሳችን በድለናል ብለን መጸጸት የአባት ነው፣ መሳሳት የአባት ነው፣ መመለስም የአባት ነውና ልብ ልንለው ይገባል። ሁለተኛ ከአባታችን አደም ታሪክ የምንማረው አመስጋኝ ነው።
አባታችን አደም የመጀመሪያ ካፋቸው የወጣ ቃል አልহামዱሊላህ። አሁን አልহামዱሊላህ አለ ሁሉም ስለጎደለበት ነገር ነው የሚያወራው አይደል? ስለቀነሰበት ነገር ተማጽኖ ያገኘውን ነገር ከ3 ቀን በኋላ ይረሳውና አዲስ ይመኛል የሰው ልጅ። ሐምዱሊላህ አላህ የሰጠውን ጸጋ ሁሉ ረስቷል። የሰጠው ጸጋ ደግሞ ቢቆጠር አይደለም ወይ እንተ ዑዱ ንዕመተላህ ላ ተሕሱሃ። ጸጋው ብዙ ነው እኛ ዘንድ የዋለው ጤንነቱ፣ የምንጎርሳት ነገር፣ ህይወቱ፣ ትልቁ ቁም ነገር የሰጠን ኢማን አልহামዱሊላህ ካፋችን ርቋል። ስለ መጉደል፣ ስለ ኑሮ ችግር፣ ስለ ጦርነቱ፣ ስለ ፖለቲካል ስንክሳሩ ችግር እንጂ ምስጋና የሚያወራ ትንሽ ሰዎች ናቸው። ከአንገት በላይ እንኳን አላህ ፈሳሽን አድርጓል። የጀሮም ፈሳሽ መራራ አደረገው። ለምን አደረገው? ማታ ተኝተህ ትላትን ሊጎበኝህ ይችላል። ያኔ ማደሪያ ነው ብለው ሲገቡ ሲቀምሱት ይመራቸውና ምን ይሆናሉ? ይመለሳሉ አይደል? ጣፋጭ ቢሆንስ እዛው ነው ጎጃቸው የሚቀልሱት አይደል? የአይንም ፈሳሽ ሐር አቃጣይ አላህ አደረገው። እንባ የሚባለው አይንን ስትከፍት ከሽፋሽፍታ አልፈው የሚገቡ ከአይን ጭራ አልፈው የሚገቡ ጀርሞች፣ ባክቴሪያዎች ይኖራሉ። እነሱን አቃጥሎ አይን ውስጥ ያለው እንባ ፈሳሽ ጫፍ ላይ ያስቀምጥልህ። የአይንም ፈሳሽ አቃጣይ፣ የጀሮን መራራ አደረገ። የአፍንጫም ፈሳሽ አጣባቂ አደረገው እንደማስትሽ። ለምን ትተነፍሳለህ? ቶልቶሎ የምትሰበው ነገር ተጣብቆ በንፍጥ መልክ እንዲወጣ የሚይዝ ማስትሽ አድርጎ አላህ አስቀመጠ። የአፍን ፈሳሽ ጣፋጭ አደረገው። ምራቅ ጣፋጭ ነው። ትክክለኛ የምራቅ ቴስት የትኛውንም ጥፍጥና ማዋሃድ የሚችል ለየት ያለ ጥፍጥና አላህ ሰጥቶታል ለምራቅ። ምግብ እንድታጣጥምበት፣ እንድታወራርድበት። ብዙ ጊዜ ውሃ ሳንጠጣ እንኳን ምግብ እንበላለን። ውሃ ተሰጥቶናል እዚህ ውስጥ። ከጭንቅላት በላይ ያለውን ፈሳሽ እንኳን አታይ። ወፊ አንፉሲኩም አፈላ ቱብሲሩን። በነፍሶቻችሁ አታዩ? እንዴት አድርጎ ነው አላህ የሰራ? አንዱን መራራ፣ አንዱን አጣባቂ፣ አንዱን አቃጣይ፣ አንዱን ጣፋጭ፣ ራስ ላይ ብቻ ያለውን ፈሳሽ። ሐምድ አልহামዱሊላህ። ተኝተ ስትነሳ ፍራሽ ላይ ያልተጋደለ ብዙ ሰው አለ። መለስ በል አልহামዱሊላህ። በእርግጠኝነት አብዛኞቻችን ዛሬ የምንኖረው ህይወት የትናንት ህልማችን ነበር። ደርሰንበታል። አላመሰገነውም አላህ። ትንሽ ትዳር ሊይዝ ፈልጓል፣ ተሳክቶለታል። ስራ ነገር አለ፣ ተሳክቶለታል። ሪዝቅ አለ፣ ተሳክቶለታል። ስራ አለ፣ ተሳክቶለታል። ግን ሌላ ስለሚያልም ይሄን ረስቶታል። ህይወት እንዴት ነው ስትለው እንዳለን አለን ይላል። እንዳለህ መቀጠል ጸጋ። ብዙ የሚጎልበት ሰው ስላለ ከአባታችን አደም የመጀመሪያ ምን ወስደው አልহামዱሊላህ። ሶስተኛ እዚሽ ምድር ላይ ትልቁ ተልኮ የምድር ኸሊፋ ልንሆን ተልከናል። አላህ መጀመሪያ ላይ ምድር ላይ ያስቀመጠ ጅኖችን ነበር። እርስ በርስ ተጋደሉ፣ ደም ተፋሰሱ። መላእክትን አውርዶ ጅኖችን ወደ ወንዙ ዳር ገፋቸው። አላህ ምድርን ካጸዳ በኋላ ነው አደም የወረደ። ለዛ ነው አደም ሊፈጠር ሲል መላእክቶቹ የጅኖችን ብክለት ስለሚያውቁ አተجعሉ فيها من يفسد فيها ويسفك الدماء ሚያባክኑ ሚያጠፉ ደም ያፈሱት ልታረግ ነው እንዴ ያሉት። አላህ እኔ አውቃለሁ አለ። በእናንተ ኮራ፣ በእናንተ አላህ ፎከረ። ሷሊሖች እንደሚወጡ አላህ ያውቅ ነበር። ኢኒ አዕለሙ ማ ላ ተዕለሙ ማለት እኔ አውቃለሁ። ከአደም ዘር ደጋጎች ይወጣሉ፣ ዑለማዎች ይወጣሉ፣ ሙጃሂዲኖች ይወጣሉ፣ የአላህ እውነተኛ ባሮች ይወጣሉ። ለሊት ሲሰግዱ የሚያድሩ ዚክር ማይለያቸው ሙስባህ እጃቸው ላይ ማታጣባቸው ሷሊሖች ዛኪሮች ይመጣሉ። አላህ ይሄን ያውቃል። እኔ አዕለሙ ማ ላ ተዕለሙ ማለት ወደ ምድር የመጣንበት ኃላፊነት ምድር ልናቀና፣ የሰው ልጆችን ልንታደግ፣ ምድር ልናስውባት ወስተዕመረኩም ፊሃ ትልቅ ኃላፊነት ተሸክመን የነብዩን አለይሂ ሰላቱ ወሰላም ተልእኮ ልናስቀጥል ዛሬ መጽሐፉ እኛ እጅጋ ይገኛል። يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا
إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته، ولا هما إلا فرجته، ولا غائبا إلا رددته، ولا مريضا إلا شفيته، ولا ميتا إلا رحمته، ولا مديونا إلا قضيته برحمتك يا أرحم الراحمين. اللهم حبب إلينا الإيمان وزينه في قلوبنا، وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وسلام على المرسلين. ألا فأقم الصلاة.